በተለይ እንደ ሞራልና ዜግነት ትምህርት አይነት ኮርሶች ላይ እርስ በርስ የሚመሳሰሉ ጽንሰ ሐሳቦችን መለየት አንዳንዴ ያዳግታል። ዛሬ እነዚህን በደንብ ግልጽ የሚያደርግ አጠር ያለ ትንታኔ እናያለን። እስኪ በቀጥታ ወደ ጉዳዩ እንግባ። ያው የፈተና ሰሞን ሲደርስ ቃላትና ሐሳቦች ይደበላለቃሉ አይደል? በተለይ ሲቪክስ፣ ሞራሊቲ፣ ስነ ምግባር ሁሉም አንድ አይነት ነገር የሚላሉ ይመስላሉ፣ ግን ደግሞ የተለያዩ ናቸው። በቃ ዛሬ ይህንን ግርጣን አብረን የምንፈታው። የዛሬው ትንታኔያችን ዋና ግብ እነዚህን ሶስት መሰረታዊ ሐሳቦች መለየት ነው። ልዩነታቸውንም ሁላችንም በምናውቀው ቀላል ምሳሌ ተጠቅመን ግልጽ እናደርጋለን። እሺ፣ ነገሩን ግልጽ ለማድረግ እስቲ በዩኒቨርሲቲ ሕይወት ውስጥ ሊያጋጥም የሚችል አንድ ሁኔታ እንውሰድ። እንግዲህ አጣብቂኙ ይሄ ነው። በጣም ከባድ ውሳኔ ነው፣ ቀላል አይደለም። እስቲ አስቡት። ውጤትን ይመለከታል፣ ጓደኝነትን ይመለከታል፣ ከሁሉም በላይ ደግሞ ለራሳችን ያለንን አመለካከት የሚነካ ምርጫ ነው። እሺ፣ ይህንን ችግር ለመተንተን በመጀመሪያውና በጣም ግልጽ በሆነው መነጽር እንጀምር። ይኸውም የሲቪክስ መነጽር ነው። ሲቪክስ በመሰረቱ ስለ ደንቦች እና ስርዓቶች የሚያጠና ነው። በአንድ ማህበረሰብ ውስጥ ለምሳሌ በዩኒቨርሲቲ ውስጥ ጥሩ ዜጋ ወይም አባል ለመሆን የሚያስፈልጉ ብቃቶችን ይመለከታል። መብትን ማወቅና ኃላፊነትን መወጣት ማለት ነው። እናያችኋል። በሲቪክስ መነጽር ስናየው ጥያቄው ስለ ግል ስሜት አይደለም። ዋናው ጥያቄ ደንቡ ምን ይላል የሚለው ነው። የዩኒቨርሲቲው ሕግ፣ የኮርሱ መመሪያ፣ በቃ እነዚህ ናቸው ወሳኞቹ። እዚህ ላይ ቁም ነገሩ የተቀመጠውን ስርዓት ማክበር እና ኃላፊነት የሚሰማው የማህበረሰቡ አባል መሆን ነው። እሺ፣ አሁን ከውጫዊ ሕግጋትና ደንቦች ትንሽ ወጥተን ወደ ውስጣዊው እና ግላዊው የሞራሊቲ ዓለም እንግባ። ሞራሊቲ የግላችን የውስጥ ኮምፓስ ነው። ማንም ሳያየን እንኳን ትክክል እና ስህተት ብለን ለራሳችን ያወጣነው መስመር ነው። በሕይወታችን የምንከተለው የግል የሥነ ምግባር ደንብ ማለት ነው። እዚህ ጋር ጥያቄው ደንቡ ምን ይላል ከሚለው ይልቅ የኔ ሕሊና ምን ይለኛል፣ እኔ ትክክል ነው ብዬ የማምነው ምንድን ነው ወደሚለው ይቀየራል። ምናልባት ለቡድኑ ፍትሕ ማስፈን አለብኝ የሚል ጠንካራ ስሜት ሊኖር ይችላል። በሌላ በኩል ደግሞ ጓደኛን አሳልፎ አለመስጠት የሚል የግል መርህ ሊኖር ይችላል። ይህ የውስጥ እሴቶች ግጭት ነው ማለት ነው። እሺ፣ አሁን በጣም ወሳኝ የሆነ ልዩነት ላይ ደርሰናል። ሞራሊቲ ማለት የምንኖረው በየቀኑ የምንተገብረው ነገር ነው፣ ልክ እንደ ውስጣችን ኮምፓስ ማለት ነው። ኤቲክስ ወይም ስነ ምግባር ደግሞ ወደ ኋላ አንድ እርምጃ ወስዶ ቆይ፣ ይሄ ኮምፓስ ትክክል ነው? ለምን? ከዚህ የተሻለስ ኮምፓስ እንዴት ነው የሚገነባው ብሎ የሚያጠና የፍልስፍና ዘርፍ ነው። ስለዚህ አንደኛው ተግባር ነው፣ ሁለተኛው ደግሞ የዛ ተግባር ጥናት ወይም ቲዮሪ ነው። አሁን ደግሞ ወደ ሶስተኛውና ትንሽ ረቂቅ ወደ ሆኖ የኤቲክስ መንዘር እንመታለን። በተለይም በጎንነትም መሰረት ያደረገውን የሥነ ምግባር አስተሳሰብ እንጠቀማለን። ይህ የአሪስቶተል ታዋቂ አባባል ውይይቱን ከድርጊቱ ብቻ ወደ ድርጊቱ ፈጻሜ ባህሪ ወይም ካራክተር ይመራዋል። ይህም የበጎነት ስነ ምግባር ዋና ማጠንጠኛ ነው። ይህ አካሄድ ምን ላድርግ ከሚለው ጥያቄ ይልቅ ምን አይነት ሰው ልሆን ለሚለው ጥያቄ ቅድሚያ ይሰጣል። ድርጊቶችን ብቻ ሳይሆን ድርጊቱን የሚፈጸመውን ሰው ባህሪ ይመረምራል። ስለዚህ በዚህ አስተሳሰብ ውሳኔው በደንቡ ወይም በግል ስሜት ላይ ብቻ አይመሰረትም። ይልቁንስ ይህንን ሳደርግ ታማኝ፣ ፍትሐዊ እና ኃላፊነት የሚሰማኝ ሰው እሆናለሁ ወይ ብለን ራሳችንን እንጠይቃለን። ድርጊቱ ባህሪያችንን እንዴት እንደሚቀርጸው እናስባለን ማለት ነው። በጣም ጥሩ። እስካሁን የተነጋገርነውን በሙሉ ጠቅለል አድርገን ለፈተና ዝግጅት በሚረዳ ግልጽ መመሪያ እናቅርበው። ይሄው ነው። ይህ ሰንጠረዥ የሶስቱን ዋና ልዩነት በአጭሩ ያስቀምጣል። ሲቪክስ ስለ ውጫዊ ደንቦች ነው። ሞራሊቲ ስለ ውስጣዊ እምነቶች፣ ኤቲክስ ደግሞ ስለምንገነባው ባህሪ ይጠይቃል። በቃ ይህንን ቀላል ምሳሌነት በደንብ ለመያዝ ይረዳል። ሲቪክስ የተሰጠንን ካርታ መከተል ነው።
ሞራሊቲ በውስጣችን ያለው አቅጣጫ ጠቋሚ ነው። ኤቲክስ ደግሞ የአቅጣጫ ጠቋሚ በትክክል እንዲሰራ የሚያደርገው ሳይንስ ወይም ጥበብ። እና በመጨረሻም አንድ ጥያቄ አንስቼ ልጨርስ። እነዚህ ሶስቱ ሲጋጩስ? ሕጉ አንድ ነገር ይላል፣ የራስ ሕሊና ደግሞ ሌላ ነገር ይላል። መሆን የምንፈልገው አይነት ሰው መሆን ደግሞ ሶስተኛ መንገድ ይጠይቃል። ታዲያ የትኛውን ነው የምንመርጠው? መልሱ ቀላል አይደለም በጭራሽ። እውነተኛው የሥነ ምግባር ውይይት የሚጀምረውም ልክ እዚህ ጋር ነው።